ሁለት ሴቶች ናቸው ከአንድ ወንድ እኩል የሚሆኑት። እኔ የዋህ ስለሆንኩኝ አንዷ ስረሳ አንደኛዋ እንድታስታውሳት ቁርአኑን ስለሚል ሁለት ሴቶች ሁኑ ከአንድ ወንድ እኩል ለመሆን ስለሚል እና ሚስቶቻችሁን ስልኩ ሁለት ሁለት ሆናችሁ ላኩ ማለት ሁለት ሁለት ያገባችሁ ወይም ሁለቱ ሚስቶቻችሁን ላኩ ከኔ እኩል እንዲያወሩ። ኤኒዌይስ ግን ምንድነው ቶፒኩ ላይ ባክ እናድርግና ምላሽ የሚሰጠን ይኖራልን? አይኖርም። ይገባል ያለቅሳል፣ ይገባል ያለቅሳል። የእስልምና ቅዠት ይሄ ነው። መሐመድ አህመድ እንደሚባል ከቁርአን ላይ ማስረጃ ልትሰጠኝ ትችላለህ? አው እሰጥሃለሁ። መልካም። ሙሐመድ ማለት አህመድ ማለት ነው የሚል ከቁርአን ላይ ያሳየኝ። ሙሐመድ ማለት አህመድ ሌላኛ ስሙ ነው የሚል ከቁርአን ላይ ያሳየኝ። ቁርአን ላይ ሱረቱ ሶፍ ይላል መሰለህ። ያው ኢሳ ያወራው ንግግር ነው። የመርየም ልጅ ኢሳም የእስራኤል ልጆች ሆይ እኔ ከተውራት በፊቴ ያለውን የማረጋገጥና ከእኔ በኋላ የሚመጣው መልእክተኛ ስሙ አህመድ በሆነው የማበሰር ሲሆን ወደ እናንተ የተላኩ እያለ ይቀጥላል ማለት ነው። ቴንክ ዩ። የኔ ጥያቄ ምን ነበረ? የኔ ጥያቄ ምን ነበር? አስታውሰኛ። ኦኬ፣ የኔ ጥያቄ አህመድ ማለት ሙሐመድ ማለት ነው የሚል የቱ ጋር ያለው ነው? አንተ ያመጣልኝ ግን ሱረቱ ሶፍ አልክና ኢሳ ከኔ በኋላ አህመድ የሚባል ይመጣል ብሎ ተናግሯል። እፎይነ አህመድ እዚህ ጋር ኮመንት እየጻፈ ላለው አህመድን ላለመሆኑ ምን ማረጋገጫ አለ? አህመድ ማለት ሙሐመድ ነው አላለህም? ሁለተኛ ዋና ጥያቄ ይሄንን ስላመጣኸው ኢሳ የት ቦታ ነው እንደዛ ብሎ የተናገረው? ይሄ ንግግር ኢሳ ነው። መጀመሪያ ኢሳ በተውራት ላይ ያወራውን ያው ቁርአን ላይ ለኛ ተውራት ላይ ኢሳ ተውራት ላይ አውርቶ ይሄ ቁርአን ነው አይደለ? ኢሳ ተውራት ላይ ነው ቅድሚያ ያወራው። ኢሳ በምንም መጽሐፉን ብቻ አውርቶታል ነው ያወራው ቃል ንግግር ነው ይሄ። በምንም ይሁን አይደለማ። ደምሳሽም እንደዛ ማለት ይችላል እኮ። እንዴት ወይ በምንም መጽሐፍ ሲወራ ሙሐመድ ስለኔ ትንቢት ተናግሯል ማለት ይችላል እኮ። ደምሳሽም ምን ላይ ነው ያወራው ስትለው በምንም መጽሐፍ ላይ የሚያወራ ብቻ ነብዩ ሙሐመድ አንተ የምትከተለው እኔ ነብዮኝ እንደምመጣ አውርቷል ብሎ ማለት ይችላል። የኢሳ አሁን ኢሳ ምን መጽሐፍ ነው የወረደለት ለኢሳ ማለት ነው? ንገረኛ። አንተ እየጠየኩ ነው መሰለኝ። እኔ ምንም መጽሐፍ እንደወረደለት ኢሳ የሚባል ካራክተር እንግዲህ እናንተ የፈጠራችሁትን አላውቅም። እኔ ምን መጽሐፍ እንደወረደለት አንተ ንገረኝ፣ እኔ ታውቃለሁ። ኢሳ መጽሐፍ አልወረደለትም ማለት ነው? እኔ ምን አውቃለሁ? እኛ መጽሐፍ ወረደ የሚባል አስተምሮ ስለሌለ እናንተ ናችሁ እንደዚህ አይነት አስተምሮ ያላችሁ። አላህ ጠረጴዛ አዘጋጅቶ ጽፎ መጽሐፍ እንዳወረደለት አንተ ስለምታምን ምን መጽሐፍ እንዳወረደለት ከዛ ትነግረኝና እዛ መጽሐፍ ላይ ደግሞ እንደዛ ብሎ መናገሩን ታሳየኛለህ። እሺ፣ የምታነቡት መጽሐፍ አሁን አንተ ከየት መጣ መጽሐፍ ነው? ማኔ የትኛው መጽሐፍ? ያው በእናንተ እምነት ያሉ መጽሐፎች ማለት ነው። በእኛ ያለ መጽሐፍ ቅዱሳን የጻፉት መጽሐፍ ነው። በመንፈስ ቅዱስ ተመርተው የጻፉት እንጂ ወረደ ተሰቀለ ምናምን የሚባል መጽሐፍ የለም። አልተገባባንም፣ ብቻ እንግባባለን፣ ችግር የለውም። ስለዚህ እኛ መጽሐፍ ውስጥ ነው ያለው። እሺ እንስማማ። ሱራ 5 አያ 45 ጀምሮ እስከ 47 ላይ ኢንጂል እንደተሰጠው ይናገራል። ስለዚህ ኢንጂል የሚባል መጽሐፍ ተሰጥቶታል አይደል? ለኢሳ ግን ማን ነው የሰጠው? እኛም ጥያቄያችን ነው። እሺ ቀጥል። ግን ማን ነው የሰጠው? ደስ ይላል። አይ በዚህ ሌላ ጥያቄ ልገባብህ ነበር ሳልጨርስ። እሺ ኦኬ። ምን አለ መሰለህ፣ ስምህን ጠፋኝ፣ የመርሳት ችግር አለብኝ። ኤኒዌይስ
የሰው ልጅም ወንድማችን ምን አለ መሰለህ ወንድማችን ምን አልከኝ? የሰው ልጅም ስለሆነን ያው እንረሳለን። አብዱሰላም ነው የሚባለው። ኦኬ ሶሪ እሺ፣ አብዱሰላም ያ በስም ብጠራ ይሻላል ብዬ ነው። ምን አለ መሰለህ ሙሐመድ ይዞት የመጣው ቁርአን ውስጥ ሱራ 61 26 ላይ ቅድም አንተ የጠቀስከው ላይ ኢሳ እንደዚህ ተናግሯል የሚል አለ። እሱን እናምናለን። እንደዛ የሚል መጽሐፋችሁ ውስጥ እንዳለ እናምናለን። ነገር ግን ምን አለ መሰለህ ኢሳ ለመናገሩ ግን የኢሳ መጽሐፍ ውስጥ ይህንን ጥቅስ ማግኘት አለብን። ኢሳ እንደዛ ብሎ መናገሩን ማስረጃ ማምጣት አለብን። ለምሳሌ ደምሳሽ አሁን ተነስቶ ምን ይላል መሰለህ ኢየሱስም ስለ እኔ ተናግሯል፣ ሙሐመድም ስለ እኔ ተናግሯል ይላል። ማስረጃ ስንጠይቀው ግን ራሱ የጻፈው መጽሐፍ ውስጥ ሙሐመድ እንዲህ ብሎኛል፣ ኢየሱስ እንዲህ ብሎኛል ይላል። ይሄንን አምነህ ትቀበላለህ? ደምሳሽ የተናገረው አልቀበለውም። ማትቀበልበት ምክንያት ምንድን ነው? ማትቀበልበት ምክንያት ሙሐመድና ኢየሱስ ስላልተናገሩት ነው አይደለ? በቃ ቴንኪው። እኛም እያልን ያለ ነው በተመሳሳይ ምን መሰለህ ሙሐመድ ይዞት የመጣው መጽሐፍ ላይ ስለ እኔ ኢሳ ተናግሯል አለ። የኢሳ መጽሐፍ ውስጥ ስናይ ደግሞ ኢሳን ኢየሱስ ካላችሁና ካመናችሁ ኤንጅልን ወንጌል ብላችሁ ስለምታምኑ ስናይ የለም አልተናገረም እንደዛ ብሎ እኛም ሙሐመድን በተመሳሳይ አንተ ደምሳሽን በዚህ ምክንያት አልቀበልም እንዳልከው ሁሉ እኛም ሙሐመድን አንቀበልም እያልን ነው። እሺ አንተ ከኢሳ በኋላ ሌላ አህመድ የሚባል ነብይ እንደሚመጣ ታምናለህ ነው ወይስ እንዴት ነው? ነው አላምንም። ይኸው እያለ ሐሰተኛ ነብይ እንደሚመጣ ነው ማቴዎስ 7 ከቁጥር 15 ጀምሮ ማቴዎስ 24 ሚነግረን ሐሰተኛ ነብይ እንደሚመጣ እንጂ እውነተኛ ነብይ እንደሚመጣ መጽሐፍ ቅዱስ አይነግረንም። መጽሐፍ ቅዱስ አይነግረንም። ያው እናንተ ያው እንደምታምኑት ይነግረናል። እውነተኛ ነብይ ግን እንደሚመጣ አይነግረንም። ስለዚህ ሙሐመድ ከሐሰተኞቹ ነቢያት አንዱ ነው። እንዳንተ እምነት ሊሆን ይችላል፣ ግን እንደ ሐሰተኛ ነብይ አይደለም። አሁን እውነተኛ ለመሆኑ ቀላል እኮ ነው። ምንድነው የሚጠበቅብህ? ይሄንን እሱ ከኔ በኋላ ይመጣል ብሎ ለመናገሩ ማስረጃ ብቻ አንድ ነው የምትሰጠኝ። ከዛ በኋላ እንስማማለን። እጅን ጨብጬ ቴንኪው ብዬ ላይቭ ዘግቼ ሜቢ ብዙ ሰው ሻዳ ይይዝልሃል። እንደው በምኑ ላይ ሻዳ የሚይዘው ከኢሳ በኋላ ምንድነው የሙሐመድ ላኛው ሰው አህመድ መሆኑን ካመነ ነው። ኖ የስም ጉዳይ አይደለም። ሜቢ በደንብ ግልጽ ሆኖላል ይመስለኛል። ግን ግልጽ ሆኖላል። እየተሽከረከርክ ነው አይደለም? የት ነው የምሽከረከረው? አህመድ የሚባል ነብይ ይመጣል ብሎ ኢሳ የት ቦታ ነው የተናገረው ነው ዋና ጥያቄ። ዋና ጥያቄ አህመድ ብሎ ሌሴ አህመድ ማለት ሙሐመድ ነው። ተስማማለህ? ቁርአን ውስጥ ሙሐመድ ማለት አህመድ ነው የሚል ባይኖርም ተስማማለህ? አህመድ ማለት ሙሐመድ ነው። ነገር ግን አህመድ ይመጣል ብሎ ኢሳ የት ቦታ ነው የተናገረው? ማስረጃ ስጠኝ እያልኩ ነው። ያው የእናንተ የተውራት ወይም እናንተ የምታነቡት የእናንተ የእምነት መጽሐፍ ብዙ አንባቢ አይደለሁኝም፣ ግን ቁርአን እንደነገረኝ ነው አሁን እየነገርኩት ያለሁት። ያ አብዱል ሰላም እኛ ደግሞ እያለ ያለ ነው እኛ ደግሞ የመጽሐፍታችንን አንባቢዎች ነን። መጽሐፍታችንን ስናነብ አንድም ቦታ ላይ አህመድ የሚባል ሰው ይመጣል ተብሎ የተነገረ ሳይሆን እንዲያውም በተቃራኒው ሐሰተኛ ነቢያቶች እንደሚነሱ ነው የተነገረንና ይሄ ከሆነ ልክ አንተ ደምሳሽን እንደማትቀበለው ሁሉ ደምሳሽ እኔ በቁርአን ውስጥ ስሜ ተጽፏል ብሎህ ሄደ ቁርአኑን ቼክ ድምጽ እየተቆራረጠ ነው። ድምጽ ይሰማል። አንተ ጋር ይሆናል የሚቆራረጠው። ድምጽ እየደረሰኝ አይደለም። በቃ አንተ ኔትወርክ ችግር ነው። ለሌላው ሰው ይሰማል። አሁን አይሰማም? የዴስ ይሰማል? አሁን ይሰማል። እሺ ቀጥልሽ አርዲ። እሺ ያልኩህ ያለሁት ምንድነው አንተ ደምሳሽን አልቀበልም እንደምትለው ሁሉ ደምሳሽ እኔ ቁርአን ውስጥ ስሜ ተጽፏል ሲልህ ቁርአንን ቼክ ስታደርገው ደምሳሽ የሚል ነገር የለም። ስለዚህ ደምሳሽን አንተ ውሸታም ነህ እንደዚህ ተብለ ቁርአን ውስጥ አልተጻፍክም እንደምትለው ሁሉ መሐመድም እኔ አህመድ የሚባል ነብይ ተጽፏል ብሎ በቁርአን ውስጥ ሲናገር
እኛ መጽሐፍታችን ውስጥ ሄደን ግን አህመድ የሚባል ቼክ ስናደርግ የለም አህመድ የሚባል። ስለዚህ መሐመድ እንደዋሸ ይሄ ማሳያ ነው። እንዲያውም የመጽሐፍ ቅዱስ ትንቢት እንደተፈጸመ ማሳያ ነው። ምን የሚለው ሐሰተኛ ነቢያቶች ይነሳሉ ከኔ በኋላ ብሎ የተናገረውን ክርስቶስን የሚያሳይ ነው እያልንህ ነው። ይሄ ነገር እኔ ማረጋገጥ ፈልጋለሁ ሰርች አድርጌ ኢሳ የቱ ጋር እንደተናገረ ማለት ነው በእናንተ መጽሐፍ ቼክ አድርግኛ። ግን እየነገርንህ ነው መጽሐፋችንን አንባቢዎች እኛ የክርክር አባዜ ኖሮብን ይመስላል ስታስበው። ኢየሱስ ክርስቶስ እንደዚህ አይነት ትእዛዝ አዞም ቢሆን ኖሮ መጽሐፋችን ውስጥ እንደዚህ አይነት ትእዛዝ ተቀምጦ አባዜ ኖሮብን ግን አይ ኢየሱስ ክርስቶስ እንደዚህ አላለም የምንል ድንጋዮች አይደለንም እኛ። እውነት ከሆነ ቢኖር ኖሮ የዘላለምን ሕይወትን ፈላጊ እስከሆነ ድረስ ሁሉም ሰው ይሄንን ነገር ይቀበላል። አይኑ እያየ ግን ማንም ሰው አይክድም። ይሄንን ግን የለም እያለህ ነው። እንዲህ የሚባል ነገር የለም። ክርስቶስ አዞንማ ቢሆን እኛ ነበርን አንደኛ ተቀባዮች። ግን እንዲህ አይነት ነገር የለም። በኋላ ግን ከ600 ዓመት በኋላ ግን በ1400 ምናምን ኪሎ ሜትር የሚቆጠር ቦታ ላይ አንድ አረብ ሰው ተነስቶ እንዲህ ብሎ ሲናገር ግን ቼክ ማድረግ መመርመር ያስፈልጋል። እንዴት እንደዚህ ልትል ቻልክ? ልክ ደምሳሽ ዛሬ ከ1000 ዓመት በኋላ መጥቶ ከእስልምና ከ1000 ምናምን ዓመት በኋላ ከ1400 ዘመን በኋላ መጥቶ እኔ እኮ ደምሳሽ የምባል ሰውዬ ቁርአን ውስጥ ተጠቅሻለሁ ሲልህ ቼክ ስታረገው ውሸታም ሆኖ እንደምታገኘው ሁሉ ማለት ነው። እና ይሄንን ልብ ብትለው ብታጤናው ጥሩ ነው። ለራሴም ቼክ አረጋለሁ ብለሃል፣ ቼክ አድርገው። እኛ ግን እየነገርንህ ነው። ይቅርታ አድርጉልኝ። ያው በእናንተ ከመረጋገጥ አንብቤ ፈልጌ ባረጋግጥ ይሻላል። እሺ ሌላ ጥያቄ መጠየቅ ይቻላል ወይስ ይበቃል ለዛሬ? ጠይቅ። እሺ ጠይቅ አንድ ጥያቄ። እሺ ትንቢተ ኢሳይያስ 46:9 ላይ እሺ እኔ አምላክ ነኝ ሌላም የለምና የቀድሞውን ነገር አስቡ፣ እኔ እግዚአብሔር ነኝ እንደ እኔም ያለ ማንም የለም ይላል። ይሄ እስኪ ማብራሪያ ምንድነው? ጥያቄ የፈጠረብህ እሱ ላይ አምላክ አንድ ፈጣሪ አንድ እግዚአብሔር ብቻ መሆኑ ነው። አንድ መሆኑ አንድማ ነው። እሺ እዚህ ላይ ምንድነው ጥያቄ? አንድ እግዚአብሔር ብለን ነው የምናምነው እኛ። ዋና እንትናችንም ዶግማችንም ይሄ ነው። አይ ቲንክ ዘዳግም ምዕራፍ 6 ቁጥር 4 ላይ ነው እስራኤል ያዌ ኤሎሄም ያዌ ኢሃድ ሚለው ልክ አንተ ሱረቱ ኢክላስ ላይ አላሁ አሃድ ምትለው ማለት ነው። ይሄ መመሪያችን ነው። እግዚአብሔር አንድ ነው። አዎ ምንድነው ጥያቄ እዚህ ላይ? በሶስትዮሽ አታምኑም እናንተ? በአካል እናምናለን ሶስት ብለን በአብ እናምናለን መንፈስ ቅዱስ። እሺ አብ ማን ነው እዚህ ጋር? አብ ቆይ በአካል ሶስት በመለኮት አንድ ብለን እናምናለን። አብ ወልድ መንፈስ ቅዱስ ብለን እናምናለን። ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ሂዱ ወደ ዓለም ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርት ያድርጓቸው እንደሚለው ማለት ነው። አንተም ተውሂድን ታምናለህ። ተውሂድ የሚለው ቃል ውህደት ዩኒፊኬሽን ማለት ነው፣ ህብረት ማድረግ ማለት ነው። ተውሂድ በሶስት ይከፈላል። በሶስቱም ታምናለህ። ተውሂድ ማለት ሶስት ማለት ነው። ሶስቱ ወደ አንድ ህብረት ማምጣት ነው። እሱም አዳም ቆይ ውህደት ከሚክስ መጣ አይደለም። ተውሂድ ማለት ምን ማለት ነው? ዋሂድ ከሚል ከአረብኛ ቃል የመጣ ነው። ተውሂድ ማለት ምን ማለት ነው? አንድ ውህደት ከሚለው ውህደታውን ቅልቅል ይመስላል። ውህደት ስትል እንደ አማርኛ ተውሂድ ማለት ውህደት ወይንም ደግሞ ወደ አንድ ማምጣት ማለት ነው። እሱም ተውሂድ በሶስት ይከፈላሉ። ምኑን ነው ወደ አንድ አይደለ? በሶስት ይከፈላሉ። ነው ቆይ ምንድነው ወደ አንድ ይከፈላሉ? አዳም በሶስት ይከፈላሉ ምን አልአስማኡል ሲፋት ተውሂድ አልሩቢያ ሶስተኛው ምንድን ነው?
አላስማውል ሲፋት አላስማውል ሲፋት ላይ እያንዳንዱን ወደ ህብረት የምታመጣበት ነው። የተለያዩ ነገሮች ወደ አንድ የምታመጣበት የምታስማማበት ነው። ተውሂድ ነው ማምነው ብለህ በአንድ ነው ማምነው ብትልም ተውሂድን ራሱ በሶስት ከፍለህ ነው የምታምነው። እኛ አዳም እኛ ምን እናምናለን? እግዚአብሔር አንድ ነው፣ በመለኮት አንድ ነው፣ በአገዛዝ በስልጣን በመፍጠር በማሳለፍ አንድ ነው። እግዚአብሔር በመለኮት አንድ ነው ብለን እናምናለን። ነገር ግን በአካል ሶስት ነው ብለን እናምናለን። ኢቭን አንተ ጋር ይሄ ቶፒክ ውርስ ነው፣ በጣም አስቸጋሪ ነው። ሚሽከተል መሳቢህ 1:48 ላይ ቁርአን ራሱ ያላ ቃል የሆነው ያላ ቃሉ ራሱ ፍጡር ያልሆነው እንደገና እንደ ግሪሳ ሆኖ የሚመጣው ቁርአን ራሱ ከለም አላህ ነው ብለህ ታምናለህ። ተውባ 26 ላይ ቃሉ ነው ብለህ ታምናለህ። ፍጡር አይደለም ብለህ ታምናለህ። በቂያማ ቀን እንደ ሰው ሆኖ ይመጣል ብለህ ታምናለህ። ስለዚህ እሱ ራሱን የቻለ አካል ይሆናል ማለት ነው። ስለዚህ ይሄ ቶፒክ እንደውም አንተ ጋር የከባድ ይሆናል፣ እኛ ጋር ምንም የሚከብድ የለም። ስለዚህ እግዚአብሔር አንድ ነው። አዎ አንድ ነው። በምን በመለኮት በአካል ግን ሶስት። እሱንም 1 2 3 ብለን እግዚአብሔር በሚቆጠር አይነት አይደለም። ምክንያቱም ፈጣሪ የሚቆጠር ስላልሆነ እንደዚህ አንድ ስትል እንደዚህ አንድ እያልከው ነው። አንድ እንደዚህ እያልከው እንደኔ አንድ እያልከው ነው። ቆጥረኸው ነው፣ ሰፍረኸው ነው፣ መዝነኸው ነው። በምን ሰፈርከው? አንድ ስትል አሃ ቁመቱ እንደዚህ ወርዱ እንደዚህ ብለህ ለክተህ ነው አንድ ነው ብትለኝ። ምክንያቱም ፈጣሪ ከቁጥርም ውጪ ስለሆነ ማለት ነው። እንደዚህ እንትን የምትለው የምንለካው ነገር አይደለም። እንደው አንድ የቁጥር አንድ ነው እያልከን ነው። ሰው እኛ አገዛዝ የስልጣን እንደዚህ አንድ እንላለን በመለኮት ደረጃ ማለት ነው። እግዚአብሔር መንፈስ ነው። ሰው በአካል ግን ሶስት ብለን እንላለን። የአንተ ግን ሜቢ ቦዲ ስላለው የሚወርድ የሚወጣ እንደዚህ ፊዚካል ቦዲ የሆነ እንትኑስ ስፔስ እና ታይም እንትን ሊገዛው የሚችል ስለሆነ አለ አንድ ስትል እንደኔ ፊዚካል ቦዲ ያለው ከሆነ አንድ የሚለው ያስኬድሃል። አይ እንደዛ አይደለም ካልከኝ ምኑን ቆጥረህ ነው አንድ ነው ያልከኝ? እግሩን ነው? እጁን ነው? አይኑን ነው? ምኑን ቆጥረህ? እንዴት ቆጥረህ? በምን ለክተው? በምን ሰፍረኸው? አንድ ስንል ራሱ ኖርማል የምታውቀው ቁጥር አይደለም። ሶስት ስንልም እንደዛ አይደለም። ኤኒዌይስ አርዲ ምን ልታሳይ ነው? ተውሂድ የሚለውን ነው ጓይድ ውህደት ማለት ነው። ሚዩት ነው እያወራ ከሆነ ወረደ ልጁ። ለነገሩ ይኸው ተውሂድ ማለት ውህደት ማለት ነው። ያው ይሄ ነው ተውሂድ ቃሉ ትርጉሙ ውህደት ነው። ማዋሃድ አንድ ማድረግ ማለት ነው። ትክክል ላይ ተናገርከው። የአረብኛ ላይ ያው ለመደበቅ ስለሚሞክሩ ሰው አረብኛን ያጭበረብሩታል። ጀስ ህጻናትን ያጭበረብሩበት እዛ ሄደው እና ሴቶችን ሞቅ ሞቅ ማሬ ውዴ ፍቅሬ ምናምን እያሉ በአረብኛ ተወሽቀው ያጭበረብሩበት። እኛን አያጭበረብሩንም። ስላሴ የሚል እኮ መጽሐፍ ቅዱስ ላይ የለም። ለምንድን ነው የምታምኑት? ተውሂድ የሚል እኮ ቁርአን ላይ የለም። ለምንድን ነው የምታምነው? አንድም ሶስትም እንዴት ይሆናል? ፈጣሪ እንዴት መሆን ይከብደዋል? ቁርአንህ ግን የአላህ በጣም ከባድ ይሆንና ከዚህ በላይ ደግሞ አላህን ከ6000 በላይ ላደርግልህ እችላለሁ። ምክንያቱም በቀራ ብቻ አይ ቲንክ በቀራ 286 ነው አይደል አያቱ? በቀራ 226 አሊምራንን ጨምርበት። እንደ ወፍ ግሪሳ ሆነው እነሱ ብቻ ይመጣሉ። ያላህ ቃሉ ከለም አላህ ነው ብለው ያምናሉ። ምንም እንኳን ሊትራሊ ቃል በቃል ቁርአን ያላህ ቃል ነው ቃል በቃል ሚል ቁርአን ላይ ባይኖር እንኳን ሱራ 9:6ን ይዙና ፍጡር አይደለም ይላሉ። ያ ፍጡር ያልሆነው አካል ደግሞ ፍጡር ውስጥ መጥቶ ተጣብቋል ብለው ያላሉ ማለት ያምናሉ። ከዛ በኋላስ በቂያማ ቀን ደግሞ ያ ፍጡር ያልሆነው አካል ቁርአን እንደ ሰው አካል ይዞ ይመጣና እንደ ወፍ የገረጣ ሰው ሆኖ ይመጣል። የገረጣ ሰው ሆኖ ቁርአኑ ራሱ ይመጣል። አስበዋል። ከዛስ ለእያንዳንዱ ሸፋ ይሆንላቸዋል፣ ምልጃ ያቀርብላቸዋል። ይህንን ስታምን አይከብድህም። አላህ አንድ ነው ባይዞ አንድ ነውም አይልም፣ አንዱ ነው። አሃድ ማለት አንዱ ማለት ነው። ከእንትን የተወሰደ ነው፣ ከሂብሩ ቃል የተወሰደ ነው። እስማ ያህዌ ኤሎሄኑ ያህዌ ኢሃድ የምትለው ቃል አሃድ
ከዛ የተወሰደች ነው። መሐመድ ያችን ኮረጀና አላሁ አሐድ የምትለውን ወሰዳት ማለት ነው አረብኛው ላይ። ኤኒዌይስ ወደ ቶፒካችን ባክ እናድርግ አይሻልም? ወይንም ትሄድበታለህ አይደል? ኖ አይ እንመለስና በጣም በነገራችን ላይ ይሄ ርዕስ እኮ የተነሳው በጣም መሰረታዊ የሆነ ነገር ነው። እንዴት አንድ ግለሰብ መጥቶ እንዲህ ተብዬ ተጽፌያለሁ ብሎ ሲናገር ያ ነገር እንዴት ሊገኝ አይችልም? እንዴት ይሄ ሰውዬ ታማኝ ሊሆን ይችላል የሚለው ሰው መጠየቅ አለበት። የገቡ ሰዎች ቢመልሱ መልካም ነው። ማን ነው እያወራ ያለው? ከታች ግን አቡ ሃሩን ኪንግ ኦፍ አፋር ከገባ እፎይ በጣም ረጅም አናግረው። እሺ አቡ ሃሩን ይሰማሃል? ኪንግ ኦፍ አፋር እንደሚወጣ አድርግና አቡ ሃሩን አለ ይሰማሃል? ኦኬ አቡ ሃሩን የለህም። አልহামዱሊላህ አልহামዱሊላህ 4381 የጽጌረዳ ፕሮፋይል ያለህ ልጅ አልহামዱሊላህ ይሰማሃል? አይሰማም ብሎ ነው ይሰድበኛል። አንተ ቀስ ብለው በእናትህ እየረገሙኝ እኮ ነው። ዝግ ጋር ቀስ ብለው ይረግመኛል እያለሳለሰ። ኧረ ይመችህ።